እስቲ እጃችሁን ከፍ አድርጉልኝ አንዴ። በጌታ በኢየሱስ ስም ማንንም ስትበልጡ በኢየሱስ ብለጡት። በብልጫችሁ ኢየሱስ ይሁን። ዘፍጥረት መጽሐፍ ምዕራፍ 25 ከቁጥር 28 ጀምሮ እናነባለን። ይስሐቅም ኤሳውን ይወድ ነበር፣ ካደነውም ይበላ ነበር። ርብቃ ግን ያዕቆብን ትወድ ነበረች። ያዕቆብም ወጥ ሰራ፣ ኤሳውም ደክሞ ከበረሃ ገባ። ኤሳውም ያዕቆብን ከዚህ ከቀዩ ወጥ አብለኝ፣ እኔ እጅግ ደክሜያለሁ አለው። ስለዚህ ስሙ ኤዶም ተባለ። ያዕቆብም በመጀመሪያ በኵርናህን ሽጥልኝ አለው። ኤሳውም እኔ ልሞት ነኝ፣ ይቺ በኵርና ለምኔ ናት አለ። ያዕቆብም እስኪ በመጀመሪያ ማልልኝ አለው። ማለለትም፣ በኵርናውንም ለያዕቆብ ሸጠ። ኤሳውም በኵርናን እንዲህ አቃለላት። በጣም የተወሰነ ደቂቃ በኵርናችሁን አጥብቃችሁ ያዙ በሚል ርዕስ የእግዚአብሔርን ቃል አካፍላችኋለሁ። ምን አልኳችሁ? ምናችሁን? እዚህ ጉባኤ በኩር ያልሆነ ሰው የለም። እግዚአብሔር እርሱን በኩር ያላደረገበት ሰው የለም። ስለዚህ ዛሬ ምሽት እግዚአብሔር ምን ሊለን ፈልጓል? የሰጣችሁን በኩርና አጥብቃችሁ ያዙ እያለን ነው። አሜን አሜን። ያነበብኩላችሁ ቃል ያለው እዚህ ዘፍጥረት መጽሐፍ ምዕራፍ 28 ላይ ያለውን ቃል እግዚአብሔር ነው ያነበብኩላችሁ የሁለት ወንድማማቾች ታሪክ ነው። እነዚህ ሁለት ወንድማማቾች ያዕቆብና ኤሳው ይባላሉ። የአንድ አባት የአንድ እናት ልጆች ናቸው። አባታቸው ይስሐቅ፣ እናታቸው ርብቃ ትባላለች። እኚህ ሰዎች በስተርጅና ነው ርብቃ የጸነሰችው። በስተርጅና ከጸነሰች በኋላ ጽንሷ ግን ሆዳ ውስጥ የነበረው ጽንስ እንደ ወትሮ አይነት ጤናኛ ጽንስ አልነበረም። ውስጧ ላይ ሁለት ልጆች ይጋጫሉ፣ ይገላበጣሉ። ሰው ለማማከር ስትሄድ እነዚህ ሁለት ልጆች ብቻ አይደሉም አላት እግዚአብሔር። እነዚህ ሁለት ልጆች ብቻ ሳይሆኑ ሁለት መንግስታት ናቸው ሆድሽ ውስጥ የሚገላበጡት። ሁለት መንግስታት ናቸው የጸነስሽው። ተራ ልጆች አይደሉም፣ የሆኑ ግለሰቦች አይደሉም። የነዚህ መንግስታት ልዩነት ግን እንዲህ ይሆናል፣ ታላቁ ለታናሹ ይገዛለታል። አሜን አሜን። ታላቁ ለታናሹ ይገዛለታል አለ እግዚአብሔር። ይሄን ተናገረ። እንደተባለው የምትወልድበት ጊዜ ደረሰና ኤሳው ቀድሞ ተወለደ። ያዕቆብ ደግሞ ተረከዙን ይዞ ወጣ። ተረከዙን ይዞ ከወጣ በኋላ አንድ ቀን በኩር የመሆን ፍላጎት አደረበት። ያዕቆብ ከመወለዱ ጀምሮ በኩር የመሆን ፍላጎት ስለነበረው ወንድምየውን የሚያታልበትን ቀን ይጠብቅ ነበር። የወንድሙን ደካማ ጎን ያውቃል። በደካማ ጎኖቹ ሁሉ ወንድምየውን ቼክ ያደርጎ ነበር። አንድ ቀን አባትየው ኤሳው የሚሰራውን አድኖ የሚሰራውን ወጥ ይወድ ስለነበረ እናትየው ደግሞ ያዕቆብን ትወድ ነበር። አንድ ቀን አድኖ ሲመጣ ያዕቆብ ቆንጆ ምስር ወጥ፣ በጣም ቆንጆ ሽታ ያለው በጣም ሚንተከተክ ምስር ወጥ እየሰራ ያለ ኤሳው ተርቦ መጣ። ወንድሜ ያዕቆብ ሆይ በጣም ርቦኛል፣ እባክህ ከዚህ ቀይ ወጥ አብለኝ አለው። ያዕቆብም ትንሽ የምትመስል የኤሳውን የዘላለም ታሪክ የምትቀይር ጥያቄ ጠየቀው። ጥያቄዋ በጣም ትንሽ ኮሽና ውስጥ ያለች ጥያቄ ናት። ስምምነታቸውም ኮሽና ውስጥ ነው ያለው። ነገሩ ኮሽና ተጀምሮ ኮሽና የሚያልቅ ቢሆን ችግር አልነበረውም። በአገር ደረጃ ችግር የሚፈጥር ውሳኔ ኤሳው የዛን ቀን ወሰነ። ኤሳው የዛን ቀን ኮሽና ውስጥ ለአንድ ቀን ብሎ የዛን ቀን የሸጠው በኩርና የእድሜ ልክ ዕጣ ፈንታውን ቀየረ። በኩርናን ሽጥልኝ ስለው እንዲህ አለው፣ እኔ ልሞት ነኝ፣ እቺ በኩርና ለምኔ ናት፣ ውሰድ አለው። ማልልኝ አለው፣ አስማለው። በኩርናውንም በምስር ለወጠ። ጳውሎስ ይሄን ቃል ሲያብራራ ዕብራውያን ምዕራፍ 12 ላይ እንዲህ ይላል፣ ለአንድ ቀን ምሳ ብሎ በኩርናውን እንዳቃለለው እንደ ኤሳው አትሁኑ፣ ከዛ በኋላ አጥብቆ በፈለጋት ጊዜ እንኳን አላገኘም ነበር ይላል። የሰው ለአንድ ቀን ምሳ ብሎ ነው የሸጠው በኩርና። ኤሳው የሸጠው በኩርና እኮ ለአንድ ቀን ምሳ ብሎ ነው። ያን በኩርና ቢያስጠብቆ ግን የዘር ማንዘር ምሳ ይወጣው ነበር።
ወደ ምሳው ከመምጣታችን በፊት በኩርና ማለት ምን ማለት ነው? በኩርና ማለት በአጭር አማርኛ በወንድሞቹ መካከል ሁለት እጥፍ ርስት መቀበል ነው። አንደኛ። ሁለተኛ ከአባታቸው ከአብርሃምና ከይስሐቅ ጋር መቆጠር ነው። ሶስተኛ ከመሲሁ የዘር ግንድ ውስጥ መገኘት ነው። አራተኛ ለወንድሞቹ ጌታና ሹም መሆን ነው። ኤሳው ለአንድ ቀን ምሳ ብሎ የለወጠው ሁለት እጥፍ ርስትን ነው። በአባቶቻቸው ጋር መቆጠርን፣ ከያዕቆብ ከይስሐቅ ጋር ከአብርሃም ከይስሐቅ ጋር መቆጠርን፣ ከመሲሁ የዘር ግንድ ውስጥ መግባትን፣ ለወንድሞቹ ጌታ መሆንን ነው ያጣው። ትዝ ይላችሁ እንደሆነ አባትዮ ያዕቆብን ሲባርኮ የመጨረሻ ጊዜ ላይ ምን አለው? ዘፍጥረት መጽሐፍ ምዕራፍ 27 ላይ ምን አለው? ለወንድም ጌታ ሁን አለው። ለወንድም ምን ሁን? ጌታ ሁን አለው። ኤሳው ሊያድን ሄዷል። ኤሳው ሊያድን በሄደበት ርብቃ ሰምታ ስለነበረ ቶሎ ቆንጆ ተሰርቶ ቆንጆ ተሰራና ያዕቆብ ወደ አባትዮ ገባ። ወደ አባትዮ ኤሳውን ሆኖ ገባ። አባ አለው ምትወደውን ጣፋጮች ሰርቼ አምጥቼልሃለሁ ስለው እንዴት ቶሎ መጣለው? አምላክ እግዚአብሔር መንገዴን አቀናልኝ ቶሎ መጣው አለ። ድምጽ ግን ያዕቆብ ነው ሲለው እንዲህ አለ፣ ያረ የበኩር ልጅ ኤሳው ነኝ አለ። ናስቲ ላሽትታ አለው። መጥቶ ሲያሸተው የሚፈልገውን የልጁን የኤሳውን ጠረን ማይፈልጎ ያዕቆብ ላይ ያገኘው። ለምን? የሚፈልገውን ጠረን ይዞት ገብቷል። በኤሳው ልብስ አማካኝነት ልብሶት ገብቷል። ከዛ በኋላ እንዲህ አለው፣ ና አበለው አጠጣው፣ ነፍሱም ደስ በተሰኘች ጊዜ ባረከው። እንዲህም አለው፣ የልጄ ሽታ እግዚአብሔር እንደባረከው እንደ እርሻ ሽታ ይሁን። ሕዝብ ይስገድል፣ አሕዛብ ይገዛል፣ ለወንድሞች ጌታውን አለው። እግዚአብሔር ከሰማይ ጣል ከምድር ስብ የእህልንም ቁርባን የወይንንም ብዛት ይስጥ ብሎ ባረከው። እንዲህ ብሎ ባርኮት ከወጣ በኋላ ኤሳው መጣ። እንዲህ አለው፣ አባ አድኜ መጥቻለሁ ሲለው ይስሐቅ ተንቀጠቀጠ ይላል። ይስሐቅ እጁ ተንቀጠቀጠ። ያ ወንድም አታሎኝ በኩርነን ወስዶብሃል፣ በረከትን ሁሉ ወስዶብሃል አለው። ጮክ አለ። ይሄ ሰው ያዕቆብ መባል የለበትምን? አስቀድሞ በኩርነን አታሎ ወሰደብኝ፣ አሁን ደግሞ የአባቴን በረከት ወሰደብኝ። ይሄ ሰው በእውነት ስሙ ያዕቆብ መባል ነበረበት አለ። ኤሳው ድምጹን መረር አድርጎ ሄደና በርከካለና አባ እኔንም ባርከኝ፣ በረከት አንዲት ብቻ ናት አለው። አዎ አንዲት ብቻ ናት። ምን አልከው? ለወንድም ጌታሁን ብያለሁ እና ጌታክ ይሆናል። አይታችኋል? ምን ይሆናል? ጌታ ይሁን ብዬ ባርኬዋለሁ፣ ጌታክ ይሆናል አለ። ኤሳው በኩርናን አጣ፣ የአባቱን በረከት አጣ። ለአንድ ቀን ምሳ ብሎ የዘር ማንዘር ርስት አሳልፎ ሰጣ። የዘር ማንዘር ምሳ ወዳጆቼ በልጅነታችን ትዝ ይላችኋል። ዘመዶቻችን ከሩቅ ቦታ መጥቶ አሮጌ 10 ብር ሲሰጡን ወንድሞችን ይመጡና አዲስ 1 ብር ያሳዩንና አሮጌውን 10 ብር ይቀበሉናል። ከዛ በኋላ ይሄኛው አዲስ ነው ብለን ስንወስድ ለካ በጣም ጥቅም የነበረው ትልቁን የወሰዱብን አታሎን ነው። ካደግን በኋላ ነው የገባን። ካደግን በኋላ ባይገባን ኖሮማ ያን አሮጌ 10 ብር ውስጥ 10 1 ብር እንዳለ እናቅ ነበር። ሰይጣን እንደዚህ ነው። ሁሉ ጊዜ በጣም ትንሽዬ ነገር ያሳየንና ትልቁን እግዚአብሔርን ይቀበለናል። ዛሬ አናስነጥቀም። እስቲ ድምጻችሁን ከፍ አድርጉ አሜን በሉ እስቲ። ልክ እንደዛ ኤሳው በኩርናውን በምስር ለወጠ። እኔ ለዚህ ነው ምስር ማልወደው። ኤሳው ለዚህ ብሎ በኩርናውን ለወጠ። ለምስር ለአንድ ቀን ምሳ የዘር ማንዘር ምሳ ሸጠ። ያዕቆብ ኮበለለ። ኤሳው አንድ ቀን ያዕቆብን በቀለዋለሁ በኩርኔን አታለው ወስዶብኛል እንዳለ በሕይወት ኖረ። ያዕቆብ አንድ ቀን ላባ ቤት በጣም ባለጠጋ ሆነ። ሲመለስ እጅ መንሻ ላከለት። ሰውየው በምስር በኩርናውን የሸጠ ነው። በእጅ መንሻ በቀላሉ ይታረቃል። ኤሳው ጋር ምንም ቀይ መስመር የለም። አምጣ እንጂ ይቀበልሃል፣ ይታረቀሃል። ቂም ግን ያስተላልፋል። ኤሳው ኮሽና ውስጥ ነው ሁሉ ጊዜ ታሪኩን የሚያብላለው። ኮሽና ውስጥ በኩርናውን አጣ፣ አደባባይ ታረቀ፣ በጓዳ ግን ቂም አስተላለፈ። ከዛን በኩር አይደለም፣ የአባቱ በረከት የለውም። አሁን አንድ ነገር አሰበ። ከእግዚአብሔር ውጭ ያለውን ገዢነት ስለፈለገ
የኪዳኑን ምድር እግዚአብሔር አምላካቸው ለአብርሃምና ለይስሐቅ የሰጣትን ለዘሮቻቸው የሰጠውን ያቺን ከነዓን የምትባል ምድር ትቶ ሄደ ይላል። ወዴት? ወደ ሴር ተራራ ወደ ሙት ባህር አካባቢ ሄደ። ለምን? አሁን በረከት የለውም፣ አሁን በኩር አይደለም። ስለዚህ አባቴ ባለበት ምድር መኖር ለኔ ምን ይሰራልኛል? ካለ እግዚአብሔር እንዴት ኃያል እንደሚኮን አሳያችኋለሁ ብሎ ከመለኮታዊ ጥበቃ ወጣ። እግዚአብሔር ከሰጣቸው የኪዳን ምድር ይጠብቃቸው ከነበረው ምድር ለነሱና ለዘራቸው እሰጣለሁ ብሎ ከማለላቸው ምድር ወጥቶ ወደ ሴር ተራራ ወደ ሙት ባህር ሄደ። ሴር ተራራ ሙት ባህር አካባቢ አንዲት ገናና ትልቅ ከተማ ገነባ። እቺ ከተማ ፔትራ ትባላለች። እቺ ፔትራ በሙት ባህር አካባቢ የተገነባች ትልቅ ከተማ ናት። በተራሮች መካከል እቺን ከተማ ገነባ። እቺ ከተማ ሲቅ የሚባል መግቢያ በር ነበራት። እዛ ትልቅ መንግስት ገነባ። ትልቅ ወታደሮችን አሰነጠለ። በምሽጎቿና በወታደሯ ታላቅነት በጣም ተመከች። እቺም ከተማ ውስጥ የሚኖሩ ሰዎች ኤዶሚያን ይባላሉ። የኤሳው ዘሮች፣ ምስር የሚወዱ ቀይ ወጥ የሚወዱ የኤሳው ዘሮች። ወንድምዮ ግብጽ ገብቷል፣ እስራኤል ተብሏል። እስራኤል ተብሎ ግብጽ ገብቷል። እንዲህ ይላል ሁሉ ጊዜ ኤዶም አምላካቸው እግዚአብሔር ባረኳቸው ብሎ ግብጽ አስገብቶ ባሪያ ያደረጋቸው። እኛ ግን ያለ እግዚአብሔር ያለ አባት በረከት ያለ በኩርና እንዴት ታላቅና ገናና መሆን እንደምንችል ለዓለም ሁሉ ሕዝብ አሳይተናል አሉ። እቺ ፔትራ ቀላል ከተማ አልነበረችም። የዕብሩ ሰዎችና በዛ ጊዜ የነበሩ ሰዎች ሲላ ይሏታል። እቺ ሲላ የንጉሱ አውራ ጎዳና የሚባል ትልቅ የገበያ ማዕከል ነበራት፣ አደባባይ ነበራት። የንጉሱ አውራ ጎዳና የሚል ትልቅ የገበያ ማዕከል ትልቅ አውራ ጎዳና ነበራት። በዛ ጊዜ ትልቅ ኢምፔሪየር የነበሩ የግብጽ የሜሶፖታሚያና የሶሪያ ነጋዴዎች በሙሉ በዛ በኩል ሲያልፉ በወርቅ ገበያዩና በወርቅ ለኤዶም ይገብሩ ነበር። የትኛውም በዙሪያ ያለ መንግስት ኤዶምን አይነካም ነበር። ለምን? የኤዶም ከተማ በተራራ መካከል ያለ ሲቅ የሚባል መግቢያ በር ስለነበረው፣ ሲቅ የምትባለው መግቢያ በር ደግሞ አንድ ሰው እንጂ ሺህ ሰው ባንዴ አታስገባም። አንድ ሰው ብቻ ስለሆነ የምታስገባው። ወታደሮች ሊያጠቋቸው ፈልጎ አንድ በአንድ ሲገቡ ኤዶም ከተራራ ጫፍ ሆኖ በቀስት ይጨርሳቸው ነበር ጠላቶቹን። ስለዚህ ማንም ቢሆን ከኤዶም ጋር መዋጋት አይፈልግም ነበር። ይሄ ሁሉ በኩርናን በምስር በመለወጡ ያደረበትን ብሶት ለመበቀል የሄደበት ርቀት ነው። ወዳጆቼ ከእግዚአብሔር ውጭ የትኛውም የተገነባ ኃያልነት ይወርቃል። በደንብ አድርጋችሁ እስቲ አሜን በሉ። ከእግዚአብሔር ውጭ ያለ ኃያልነት ከእግዚአብሔር ውጭ የመጣ ገናናነት ቢሆን የቅጽበት ጉዳይ ነው። የቅጽበት ጉዳይ ነው። እኚህ ሰዎች ለዘላለም ለያዕቆብና ለእስራኤል ጠላቶች ሆኑ። ምን ይሄ ብቻ? ኤዶም እዛ አካባቢ ሄደ፣ ወንድ ልጅም ወለደ። ወንዱም ልጅ ኤልፋዝ ይባላል። ይሄ ኤልፋዝ የሚባል ሰው ከቀደምት ከሴር ተራራ ነዋሪዎች ከኦኖር የሚባል ጎሳ ነዋሪ አንዲትን ሴት አገባ። እቺም ሴት አና ትባላለች። ኤልፋዝ በጣም አናን አገባት። አና የምትባለው ልጅ የኦርዲነሪ ቤተሰብ ልጅ ናት ተብላ ስለታሰበች እንዲያሉ ለንግስነት ስለማትመጥን ኦርዲነሪ ቁባቱን ተባለች። በዚህ ምክንያት በቀል አደረባት። እቺ ሴት አንድ ቀን ለኤልፋዝ ወንድ ልጅ ወለደች። ስሙንም አማሌቅ አለችው። አማሌቅ ደግሞ ከኤዶም የባሰ ታሪካዊ የእስራኤል ጠላት ሆነ። ወዳጆቼ አንድ ጊዜ የተሸጠ ነገር ዳግመኛ አይመጣም። ያለ እግዚአብሔር በእግዚአብሔር ያመጣችሁትን ድል ያለ እግዚአብሔር ማስቀጠል ስትታገሉ ብዙ ነው ትርምሱ ብዙ ነው። ኤልፋዝ ከአዳ የምትባል ሴት አማሌቅን ወለደ። አማሌቅ ደግሞ ታሪካዊ የእስራኤል ጠላት ሆነ። በኤሳው በኩል ለወንድሙ የሚመች አንድ ነገር አልተገኘም። ኤሳው ከዛ አካባቢ ሄደ። ቴምናን የምትባል ሴት አገባ። ከኦነር ጎሳ ነበረች። ቴምናን ሎጣን የሚባል ጦረኛ ወንድም ነበራት። እቺ ሴት ደግሞ አናንን ወለደች። በጣም አደገኛ ሆነ። እቺ አዳ ደግሞ አማሌቅን ወለደች። አማሌቅ የእስራኤል ታሪካዊ ጠላት ሆነ። ይሄ ሁሉ ለምንድን ነው? እግዚአብሔር የሰጠውን ታላቅነት ያለ እግዚአብሔር ማስቀጠል ስለፈለገ ነው። በቃ እግዚአብሔር እኮ በመወለድ አስቀድሞታል።
በራሱ ነው የሸጠው። በቃ ኤሳው ተመካ፣ አማሊቅ ተወለደ፣ በጣም አደገኛ ሆነ። ኤልፋዝ አማሊቅን ወለደ፣ በጣም አደገኛ ሆነ። በጣም አደገኛ ሆነ። ከ430 ዓመት በኋላ እግዚአብሔር ግብጽ የገባውን በኩር አሰበ። አሜን በሉ፣ አሜን በሉ እስቲ። ወጣ 40 ዓመት በምድረ በዳ ቆየ። ከ470 ዓመት በኋላ ቃዴስ ምትባል ምድረ በዳ ደረሰ። እቺ ቃዴስ ደግሞ የኤዶም ድንበር ናት። ሙሴ እንዲህ አለ፣ ወንድሞቻችንን ኤዶሚያንን አገኘን። ከዚህ በኋላ እረፍት ነው። ከዚህ በኋላ እነሱን ካለፍን ከነዓን ናት። ከ400 ምናምን ዓመት በኋላ ወደ እግዚአብሔር ወደ ተናገረው ወደ ተስፋይቷ ምድር ወደ ከነዓን ወደ አብርሃምና ወደ ይስሐቅ ርስት ወደ አባታችን ወደ ያዕቆብ ርስት ልንገባ ነው አለ። ወንድሞቻቸውን ስላገኙ በጣም ደስ ተሰኙና እንዲህ ብሎ ዘውደ መልእክተኛ ጻፈ ወደ ኤዶም ንጉሥ፣ ኤዶም ወንድሜ ሆይ እስራኤል ወንድም በምድረ በዳ ደክሞ ካንተ ድንበር ደርሷል። እስራኤልማ ታርቋል እኮ በአደባባይ። ይሄኛው ግን ያዕቆብ እንደታረቁ አውርሳቸዋል፣ ይሄኛው ደግሞ እንደተጣሉ አውርሷቸዋል። በኩርናውን እንደ አታሎ እንደተቀበለው አውርሷቸዋል። ኤዶም እስራኤል ወንድም ምድረ በዳ ላይ እዚህ ቃዴስ ላይ ነን። አንድ ነገር ብቻ አድርግልን ወንድሜ ሆይ፣ በመንገድ መካከል እንድናልፍ ፍቀድልን። ከብቶቻችሁ ከውሃችሁ እኛም ከወይኖቻችሁ አንጠጣም። ውሃችሁን ብንጠጣ እንኳን እንከፍላለን አሉ። ኤዶም ግን ምን አደረገ? ወንድሞቼ እንኳን ደህና መጣችሁ አላለም። ሰይፍ ይዞ ተነሳ ይላል። ሰይፍ ይዞ 430 ዓመት ግብጽ የከረመውን 40 ዓመት ምድረ በዳ ላይ የከረመውን ወንድሙን ለማጥፋት ሰይፍ ይዞ ተነሳ። ይሄ ሁሉ ምንድነው? በኩርናን የማጣትና የማቃለል ጣጣ። በኩርናን የማጣትና የማቃለል ጣጣ። እግዚአብሔር ያስቀደመውን ነገር ስላጣ ያለ እግዚአብሔር ገናና መሆን ፈልጎ የደረሰበት ነገር ነው። ኤሳው ሁሉ ጊዜ ኤዶሞች ያዕቆብንና ዘሩን ከግራቸው ስር አስገዝቶ ለዘላለም መኖር ይፈልጉ ነበር። ለምን? ጌታ ኩን ብሎታል። የአባትዮን በረከት ተላልፎ እሱ ለወንድምዮ ጌታ መሆን ስለፈለገ ሁሉ ጊዜ ይመኝ የነበረው ያዕቆብንና እስራኤልን መግዛት ነው። እግዚአብሔር ግን አልፈቀደም። እስቲ አሜን በሉ፣ አሜን በሉ እስቲ አሜን በሉ። አልፈቀደለትም። ከዛ በኋላ ሰይፍ ይዞ እንደተነሳ ሙሴ ሲሰማ እንደሌላው ነገስታት ሊዋጋቸው አልፈለገም። ምን አደረገ? የምሽጎቿን ታላቅነት የወታደሮቻቸውን ብርታት ሙሴ ያቅ ስለነበረ መንገድ ቀይሮ በሌላ መንገድ እስራኤል ገባ። እስራኤል ሲገባ ቢቷቸው ምን አለ? ኤዶም አሁንም ቅም እያስተላለፈ ነው። አንድ ንጉስ ደግሞ ተነሳ፣ ናቡከደነጾር ይባላል። እስራኤልን ከመሰረቷ ለማጥፋት ሲመጣ ኤዶም በተራራ ጫፍ ላይ ቆሞ እንዲላል እስራኤልን ከመሰረቷ ነቅለ አጥፋ እያለ ሞራል ይሰጠው ነበር ለናቡከደነጾር። ይሄ ሁሉ በሁለት ጠላታሞች መካከል የሚደረግ ጦርነት ሳይሆን በወንድማማቾች መካከል ኮሽና ውስጥ የተወለደ በምስር በኩርናውን ባቃለለ ብሶተኛ የተወለደ በቀል ነው። በጓዳ ያላከበረውን እግዚአብሔርን አደባባይ የሚፈልግ ሰው ነው ይሄ ሰው። በጓዳ ያላከበረውን እግዚአብሔር፣ በጓዳ ያልተመነለትን እግዚአብሔር በአደባባይ ይፈልጓል። ኤሳው በጓዳ ወዳጆቼ፣ በጓዳ ያላከበራችሁትን እግዚአብሔር እንዴት በአደባባይ ትፈልጉታላችሁ? ኤሳው ማለት እኮ እንደዛ ነው። በጓዳ እግዚአብሔር የሰጠውን ነገር በምስር ለውጦ በአደባባይ ጌታ ካልሆንኩ ብሎ የሚመኝ ታናሽ እኮ ነው ወዳጆቼ። ቅድም እንዳልኳችሁ ያለ እግዚአብሔር የሚከማች የትኛውም ታላቅነት በጠጠር ይፈርሳል። በደንብ አድርጋችሁ እስቲ አሜን በሉ። ድገሙና እስቲ አሜን በሉ። በጠጠር ነው የሚፈርሰው። ናቡከደነጾር እስራኤልን ለማጥፋት ሲመጣ ቅድም ምን ብያችኋለሁ? ኤሳው ኤልፋዝን ሲወልድ ኤልፋዝ ደግሞ አዳ የምትባል ሴት አግብቶ ማንን ወለደ ብያችኋለሁ? አማሊቅን ወለደ። አማሊቅ ታሪካዊ ጠላት ነው። ኤሳው እስራኤልን እንድትከበቡን ያደረገው በጠላቶች የሚወልዳቸው ዘሮች በሙሉ እስራኤልን የሚከቡ የእስራኤል ታሪካዊ ጠላቶች ሆኑ። ናቡከደነጾር መጥቶ ሲያጠቃቸው ኤዶም ከፔትራ ተራራ ላይ ሆኖ ከሴር ተራራ ላይ ሆኖ ከፔትራ ምሽጎች ላይ ሆኖ እንዲላል እስራኤልን ከመሰረቷ ነቅላ አጥፋት
የወታደር ድጋፍ ከፈለከ ነው እሰጣለሁ እያለ ለናቡከደነጾር ሞራል ሰጠው። በጣም የሚከፈው ነገር ግን የእስራኤል እናቶች ሆነም ተስፋ አልቆረጡም ነበር። ከናቡከደነጾር ፊት ሸሹ። ወዴት? ወደ ኤዶም ከተማ ወደ ፔትራ፣ ወደ ኤዶም ከተማ ወደ ፔትራ ሸሹ። ኤዶም ግን እናቶች ሲመጡ ወይ አክስቴ አላለም። ምንድነው ያለው? አክስቶቼ መጡ አላለም። ምንድነው ያለው? መንታ መንገድ ላይ ቆመና ናቡከደነጾርን ሰርቶ አስፈጃቸው። መንታ መንገድ ላይ ቆመ ሰጣቸው። ይሄ ሁሉ ሲደረግ እግዚአብሔር በሰማይ ዝም ብሎ ያይ ነበር። የጊዜ ሚዛን በኤሶም እጅ አልነበረም፣ በእግዚአብሔር እጅ ነው ያለው። ወዳጆቼ የእናንተን ታሪክ የሚዘውረው እግዚአብሔር እንጂ የሆኑ ሰዎች አይደሉም። አሜን በሉ። እግዚአብሔር ክፉ ሲደረግባችሁ ዝም ብሎ አይቷል ማለት ክፉ ሲደረግባችሁ ዝም ብሎ አይቷል ማለት ትቷችኋል ማለት አይደለም። የጊዜ ሚዛን አንድ ቀን ወደ ሉዓላዊነቱ ሲመለስ እንዲደረጋል። አንድ ቀን አብድዩ የሚባል ንጉስ ነብይ ተነሳ። እንዲህም የሚል ድምጽ ወደ አብድዩ መጣ። የእግዚአብሔር ድምጽ ወደ አብድዩ እንዲህ ብሎ መጣ። መልእክተኛ ወደ አሕዛብ ተልኳል። መልእክተኛ ወደ አሕዛብ ተልኳል። አብድዩ መጽሐፍን እስቲ እናውጣና እናንብብ። ራጋዳ ላጋዳ ላባጋዳ ጋዳስ ሃሌሉያ። የአብድዩ ራእይ ጌታ እግዚአብሔር ስለ ኤዶምያስ እንዲህ ይላል። ከእግዚአብሔር ዘንድ ወሬ ተሰምቷል። መልእክተኛ ወደ አሕዛብ ተልኳል። ተነስ በላያም በሰልፍ እንነሳ ብሏል። እነሆ በአሕዛብ ዘንድ ታናሽ አደርግሃለሁ፣ አንተ ተንቀሃል። በተሰነጠቀ ዓለት ውስጥ የምትኖር ማደሪያህን ከፍ ከፍ ያደረገ በልብህ ወደ ምድር ማን ያወርደኛል? የሚያወርደኝ ማን ነው የምትል አንተ ሆይ የልብህ ትዕቢት አታለዋል። እንደ ንስር መንጥቀ ወደ ላይ ብትወጣ፣ እንደ ንስር መንጥቀ ብትወጣ፣ ቤትህ በከዋክብቶች መካከል ቢሆን ከዛ አወርድሃለሁ ይላል እግዚአብሔር። ፕሬዝ ጋድ። እስቲ አንድ ጊዜ አሜን። በተሰነጠቀ ዓለት ውስጥ የምትኖር ማደሪያን ከፍ ከፍ ያደረክ በልብ ማን ወደ ምድር ያወርደኛል የምትል አንተ ሆይ የልብህ ትዕቢት አታለዋል። እንደ ንስር መንጥቀ ወደ ላይ ብትወጣ፣ ቤትህ በከዋክብቶች መካከል ቢሆን ከዛ አወርድሃለሁ ይላል እግዚአብሔር። አሜን አሜን። ከዛ ቀጥሎ ምን እንደሚል ታውቃላችሁ? እዛው አለው ምንኛ ጠፋ፣ ምንኛ ተሞኘ፣ ምንኛ ተታለልክ። ሌባ እንኳን ሊሰርቅ ቢመጣ የሚበቆን ሰርቆ የሚሄድ አይደለምን? አንተ እኮ እንዳላስቀረህም አለው። ሌባ እንኳን ቤት ቢመጣ ማይፈልጎ ቃኩ አለው አለ። አንተ የወንድምን ሁሉን ፈለካለሁ። ቃራሚዎችን ቢቃርሙ የሚቃርሙትን ነገር አያስቀሩምን? አንተ እኮ ምንም አላስቀረህም አለው። ምንኛ ጠፋ፣ ምንኛ ያመንካቸው የወደድካቸው ሰዎች ምንኛ አታለሉ ይላል። ምንኛ አታለሉ ይላል። ቁጥር 10 ቀን እንዲህ ይላል። ይሄ ሁሉ ለምን እንደሚያደርግበት አቃለ ይላል። በወንድም በያዕቆብ ላይ ስላደረከው ግፍ ሀፍረት ይከድናል። በማ ላይ? በወንድም በያዕቆብ ላይ ስላደረከው ግፍ ሀፍረት ይከድናል። ሀፍረት ይከድናል። ወንድምን በድካሙ ቀን አገኘው፣ በመከራም ቀን ሳክበት፣ ከጠላቶቹም ጋር አበርክ። ጠላቶቹ በኢየሩሳሌም ላይ ዕጣ በተጣጣሉ ቀን አንተ ቆመህ አየህ። ዕጣ ሲጣጣሉ አንተ ከነሱ እንዳንዱ ነበርክ። ጠላቶቹ በመንታ መንገድ ገብቶ ወደ አንተ ሲሸሹ እስራኤልን በመንታ መንገድ ላይ ቆመ ለጠላቶቹ አሳልፈ ሰጣ። ስለዚህ ከሕዝብ መካከል አጠፋሃለሁ አለ። ምን እልሃለሁ? አጠፋሃለሁ አለ። ይሄ ሁሉ ሲሆን እግዚአብሔር እያየ ነው። ወዳጆቼ እግዚአብሔር ፈጥኖ አልደረሰላችሁም ማለት አላያችሁም ማለት አይደለም። አላያችሁም ማለት አይደለም። አላያችሁም ማለት አይደለም። እና እቺ ገናና ከተማ እንዴት ትጠፋለች? ናቡከደነጾር አይነካት። የትኞም የተነሱ ነገስታቶች እቺን ፔትራ የምትባለውን የኤዶምን በዓለት መካከል ያለች መኖሪያቸውን በከዋክብቶች መካከል አድርገናል ብለው ይመኩ የነበሩትን ኤዶማውያንን አይነኩም። ለምን? የወታደሮቿ ታላቅነት፣ የምሽጎቻቸው ብርታት በጣም ከባድ ነበር። እግዚአብሔር ግን ትልቁን ጎላን ለመጣል ትንሹን ዳዊትና ትንሿን ጠጠር እንደተጠቀመ ይሄን ኤዶምን ለመጣል ትልቅ ነገስታት አልፈለገም። ተራ የአረብ ዘላል ነጋዴዎች ወደ ፔትራ ብትባል ከተማ በሲቅ በኩል ገቡ ይላል።
ወደ ፔትራ የምትባለው ከተማ ገቡ። እነዚህ ነጋዴዎች አረባውያን ናቸው። ምን አደረጉ? የወርቁን ንግድ ተቆጣጠሩ። ከዛስ የንጉሱን የውሃ ምንጭ ጉድጓድ ተቆጣጠሩ። የንጉሱን የውሃ ምንጭ ጉድጓድ ተቆጣጥሮ ከዚህ በኋላ ለኤዶም ሰዎች አናጠጣም አሉ። ስለዚህ በውሃ ጥም ህዝቡ መሞት ስላልነበረበት እየወጣ ጠፋ። እግዚአብሔር በወታደር አይደለም ፔትራን የገለበጠው፣ በነጋዴ ነው። በወታደር አይደለም ወዳጆች። እግዚአብሔር ጠላቶቻችሁን ለመጣል ትልቅ ነገር አያስፈልገውም። እግዚአብሔር ጎልያድን የጣለው በጠጠር ነው፣ በጠጠር ነው ወዳጆቼ። ታላላቆችን እግዚአብሔር በጣም በትንሽ ነገር ነው የሚያፈናቅለው። አጠፋለሁ አለ። አጠፋለሁ ካለ በትልቅ ነገር አያጠፋም። በጣም በትንሽ ነገር ከምድር አጠፋው። አጠፋቸው። የውሃ ጉድጓዱን ያዙ፣ ምንጩን ያዙ። ፔትራ ገናና የነበረችው ፔትራ በጠላት እጅ ወደቀች። ለዚህ ነው ኤዶም ሆይ ያመንካቸው ሰዎች፣ የወደድካቸው ያቀረብካቸው ሰዎች ምንኛ አታለሉክ። ወንድሙን ገብቶ ጠላቶቹን ወዳጅ ያደረገ። ያመንካቸው ሰዎች፣ የወደድካቸው ሰዎች ምንኛ አታለሉ አለ። ምንኛ አታለሉ። ኤሳው ምንኛ ተታለልክ አለ። ምንኛ ተታለልክ። ያመንካቸው ሰዎች አታለሉ። ከድንበርም ገብቶ አወጡክ አለ። ከድንበር ገብቶ አወጡክ። ያመንካቸው ሰዎች ምንኛ አታለሉ። ምንኛ ተታለልክ ኤዶም ሆይ አለው። ወጡ። ወዴት ነው ሄዱት? ወጥቶ ለዘላለም ሲገፉ ወደ ኖሩት ወደ ያዕቆብ ወደ እስራኤል መጡ። በእስራኤል ላይ በዛ ዘመን ከሙቃቢያን ወገን የሆነ አንድ ንጉስ ነግሶ ነበር፣ ዮሐንስ ኤርካነስ የሚባል። ወደ ዮሐንስ ኤርካነስ መጡና ለብዙ ዘመን ከኖርንበት ከፔትራ ተፈናቅለን ወጥተናል። ስለዚህ አንተ ወንድማችን በወንድሞቻችን መካከል ርስት ስጠን አለ። ይሄ ንጉስ ግን አንድ ቅድመ ሁኔታ አደረገ። ለዘላለም የናቃችሁት ያዕቆብን አምላክ ተገርዛችሁ አምላኬ ነው ብላችሁ ምትንበረከኩና ምትሰግዱ ከሆነ በደቡብ ይሁዳ ላይ ርስት ሰጣችኋለሁ አለ። ለዘላለም የናቁትን ያዕቆብን አምላክ ለርስት ብሎ ገርዞ ገቡ። ሰዎቹ አቋም የላቸው። ሰዎቹ በታምር አቋም የላቸው። በኩርናውን በሚስር ይሽጣል። ልታረቅ ብሎ እጅ መንሻ ሲመጣ ቂሙን የረሳ መስሎ በጓዳ ቂሙን አኑሮ ይታረቃል። ርስት ሰጣችኋለሁ ይባል ሲል በጌታ በኢየሱስ ስም ዛሬ የተገለበጠ ይሆን። በኢየሱስ ስም ይገልበጥ። ይሄ አቋም አልባ መንፈስ፣ ወዲም ወዲያ የሚያረግ መንፈስ፣ የኤዶም መንፈስ፣ የወንድም ጠላት በቀለኛ መንፈስ፣ የሚከተላችሁ መንፈስ በጌታ በኢየሱስ ስም አሁን ይገልበጥ። አሁን ይገልበጥ። አሁን የተገለበጠ ይሆን። ወዳጆቼ ወጡ፣ ተገረዙ። እኚህ ሰዎች አሁን ዘራቸው ኤዶማዊ ነው፣ ሃይማኖታቸው አይሁዳዊ ነው። ዘራቸው ኤዶማዊ፣ ሃይማኖታቸው አይሁዳዊ ሆነ። ከዛ በዛ ዘመን ትልቅ ኢምፓየር የነበረችው የሮም ኢምፓየር ናት። ከዛን አንድ ሰው ወዳጆቼ አሁንም አንዳንድ ነገር ሰምታችኋል። በቀጥንም ጠጅነኝ የሚል ሰው ኤዶም እኮ እንደዛ ነው። አገር ለቆ ርስት ለቆ በኩርና ሽጦ በረከታቶ አሁንም ተስፋ አይቆርጥም። አሁንም ተስፋ አይቆርጥም። እንደ እባብ እየሞተ ይነሳል አፈር እየላሰ እንጂ ወንድምየው ላይ ተስፋ አይቆርጥም። አንተ ወዳጆቼ ቆይ ልንገራችሁ። አቤልና ቃየል መካከል የነበር ጦርነት እኮ አልነበረም? ነበር እንዴ? አልነበር። ጣላቻም ጠብም እኮ አልነበረም? መስዋዕቱ እስከቀረበበት ቀን ድረስ በመካከላቸው ችግር አልነበረም። ሁለቱም አቀረቡ። እግዚአብሔር አቤልን ተቀበለ። ማናደድ የነበረበት ወንድምየው ላይ ሳይሆን ተቀባዩ ጋር ነው። ወዳጆቼ ሰው ሊጠላችሁ ከፈለገ ምንም ሳታደርጉት እንደሚጠላችሁ ይሄ የቃየል ታሪክ ማሳያ ነው። ሊያሳዳችሁ ከፈለገ ሰው እኮ ተነጥቆበታል። ያስነጠቀው ግን ራሱ ነው። ያዕቆብ ምንም አላደረገም። አቤል እኮ ምንም ሳያጠፋ ወንድምየውን ሳይበድል ነው የሞተው። ለምን? በቃ ጠላው። ብቻዬን ቢሆን እኮ እግዚአብሔር እኔን ይቀበላል አለ። እኔ ብቻዬን ባቀርብ እግዚአብሔር እኔን ያቀረቡት ነገር እኮ አይደለም የተወደደላቸው፣ ልባቸው እኮ ነው። ልብ የቱ ጋር ይስተካከላል? ልብ እኮ ለብቻ ማይስተካከልም። ልብ እኮ ለብቻ ማይስተካከልም ወዳጆቼ። ከባድ እኮ ነው። አሁንም ዮሐንስ ኤርካነስ
በደቡብ ይሁዳ ርስት ሰጥቷቸው እዛው እየኖሩ እንዴት አድርጎ ያዕቆብን እንደሚገዙና እንደሚጨፈልቁ ያስቡ ነበር። በዛ ጊዜ ሮም ሲገዛቸው ምን አደረገ? አንቲፓትርሰን የሚባል ሰው ሾልኮ ሄደና የሮም ጀነራሎችን የሮም መሪዎችን አማከረ። እንዲህም አለ፣ እኛ ኤዶማዊ ነን አለ። አቅማተን አምላካችን ነው ብለን ተቀብለን እየኖርን ነው። ታሪካዊ በቀል አለን። እናንተ እነሱ እንዲገዙልን ካደረጋችሁ ለዘላለም እንዲገብሩላችሁ እናደርጋለን ብሎ ንግግር አዋቂ ስለነበረ አንቲፓትርሰን ሄዶ የሮም መሪዎችን አሳመናቸው። በሉ በቃ በኤዶም ነው የሚመሩት፣ መሪ ይመረጥ ሲባል ልጁን ሄሮድስን የአይሁድ መሪ አድርጎ አነገሰው። ተመልከቱ ለበቀል የሚሄድበትን ጥግ። ይሄ ሁሉ ኮሽና ውስጥ የተደረገ ነገር አደባባይ ላይ ብዙ ችግር የፈጠረው። ለዚህ ነው በጓዳችሁ እግዚአብሔርን አክብሩት መላችሁ። በጓዳችሁ ያከበራችሁት እግዚአብሔር በአደባባይ ይከፍልላችኋል። በጓዳችሁ የጠራችሁት እግዚአብሔር አደባባይ ላይ ቆምላችኋል። ሰው ጓዳ ላይ ፈልጎም አደባባይ ላይ ግን ክብር ይፈልጋል። ክብር ከማይከብር ከእግዚአብሔር ዘንድ ነው። ማንም ያለ እግዚአብሔር አይከብርም ወዳጆቼ። ማንም ያለ እግዚአብሔር አይከብርም። ማንም ከዛ ሄሮድስን አነገሰ። በሄሮድስ ዘመን ደግሞ አንድ ድምጽ ተሰማ። ትክክለኛው ገዢ ከያዕቆብ ተወለደ። ይጠበቅ የነበረው የዘላለም ገዢ ለወንድም ጌታ ትሆናለህ የተባለው ቃል ይፈጸም ዘንድ አንድ ገዢ በቤተልሔም ተወለደ። ይሄም ሄሮድስ ሰማ። ምን አለ? የተወለደው የአይሁድ ንጉሥ ከወዴት ነው? ወዳጆቼ እቺ መንግስት ትገፋለች እንጂ አትጠፋም። በምድር ላይ ማንም የማይችላት መንግስት እቺ ናት። እቺ መንግስት ትገፋለች፣ ትናጣለች፣ ትሰደዳለች እንጂ በዘመናት መካከል እየበዛች ትሄዳለች። በዛች ትሄዳለች። ሃሌሉያ! ኢየሱስ ጌታ ነው። ተወለደ ሲባል እኔም እጄ ሰዋለት ዘንደምጣ የሰው የመጨረሻ ታርጌት ገዢውን መግደል ነው። ገዢውን መግደል ነው። ወንድም ጌታ ይሆንላል የተባለውን ጥቅስ መሻር ስለሆነ ኢየሱስን መግደሉ የመጨረሻው ጥጉ። በኢየሱስ ምክንያት የአይሁድ ሕፃናትን በሙሉ አረደ። የኤሳው መንፈስ እኮ የበቀል ብቻ አይደለም፣ የቅናት ብቻ እኮ አሳዳጅ ብቻ እኮ አይደለም፣ አራጅም እኮ ነው። ተስፋን የሚቀጭ እኮ ነው። እጃችሁን ከፍ አድርጉኝ እንተባበር። በጌታ በኢየሱስ ስም ይገልበጥ። ከምድራችን ላይ የኤሳው መንፈስ አሳዳጅ በቀለኛ የነገን ተስፋ የሚቀጭ በጌታ በኢየሱስ ስም ይገልበጥ። በጌታ በኢየሱስ ስም ይገልበጥ። ከምድራችን ላይ ይገልበጥ። በዘመናት መካከል እስቲል አለ የኤሳው መንፈስ አሳዳጅ የነገን ተስፋ የሚገድል መንፈስ አለ። ገደለው። ሕፃናትን ሁሉ ገደለ። ማርያምና ዮሴፍ ብላቴናውን ይዞ ወደ ግብጽ ሸሹ። ግብጽ እያሉ ግን አንድ ድምጽ ተሰማ። ብላቴናውን ያሳደደውና ይፈልግ የነበረው ሞቷል። አሳዳጁ ሄሮድስ ኃያል ነኝ ያለው አይሁድን እገዛለሁ ያለው ሄሮድስ ሞተ ተባለ። እንዴት ሞተ? በትል ተበልቶ ሞተ። ሰውነቱ ተልቶ ሞተ። ለምን ወዳጆቼ? በኩር ስትሆኑ እኮ ገዢነትን ለመፈለግ አትጣጣሩም። ኦሬዲ ገዢ ናችሁ። አሜን ናችሁ ወይ? በኤሳውና በያዕቆብ መካከል ያለው ልዩነት ይሄ ነው። ኤሳው ገዢ ለመሆን ይፈልጋል፣ ይጥራል። ያዕቆብ ግን ገዢ ነው። አሁን እናንተ ገዢ ለመሆን መድከም የለባችሁም። ገዢ ናችሁ። እና አሁን እኔ ወንድ ለመሆን አልጥርም። ኦሬዲ ወንድ ነኝ። ወንድ ለመሆን ድንጋይ አልሸከምም። ወንድ ለመሆን አልተጋም፣ አለፋም፣ አይልበኝም። ለምን? ወንዶኝ ተፈጥሬያለሁ። አይታችኋል። ገዢነትም ልክ እንደዛ ነው። ገዢነት መፈጠር ነው። አሁን እናንተ ለገዢነት ተፈጥራችኋል። ገዢነት ለእናንተ እንጀራችሁ ነው። ገዢነት የእናንተ ገንዘብ ነው። አሁን ኤሳው ላልተወለደበት ነገር ነው የሚሮጠው። ላልተወለደለት ነገር ነው የሚለፈው። ያዕቆብ ለዛ ነገር ሆኗል። በቃ ያዕቆብ ተወልዷል፣ ለገዢነት ተወልዷል። ወዳጆቼ እግዚአብሔር የጡንቻችሁን ውፍረት አይቶ አይንቃችሁም፣ አያከብራችሁምም። ኢየሱስን ካየባችሁ ለዘላለም ያከብረባችኋል። ያዕቆብ ላይ ኢየሱስ ተገኝቷል፣ ኤሳው ላይ ግን ኢየሱስ ታጥቷል። ስለዚህ ያዕቆብ ብልጫ ኢየሱስ ነው። አሜን። እስቲ አንድ ጊዜ አሜን በሉ። እስቲ አሜን በሉ።
እስቲ እጃችሁን ከፍ አድርጉልኝ አንዴ። በጌታ በኢየሱስ ስም ማንንም ስትበልጡ በኢየሱስ ብለጡት። በብልጫችሁ ኢየሱስ ይሁን። ብላቴናውን የሚፈልግ ምን ብሏል? ሞቷል ተባለ። ከዛ አንድ ቲቶ የሚባል ንጉስ ነገሰ። ከዛ ይሄ ሰው እስራኤልን ለማጥፋት ሲመጣ እነዚህ ሰዎች ተቀላቅሎ ለመትረፍ ወደ እስራኤል ሲሮጡ ኤዶሞችን ሁሉ እየፈለገ አረዳቸው። ሄሮድዮስ በምድር ላይ የኖረ የመጨረሻው የኤዶም ዘር ነው። ኤዶም የምትባለው ምድር አሁን ካርታ ላይ የለችም። ዘሯም አንድ ሰው እንኳን ምድር ላይ አልቀረም። ለምን? እግዚአብሔር መኖሪያን በአለት መካከል ብታደርግ፣ በልብ መኖሪያን በአለት መካከል ብታደርግ፣ በልብ ማን ወደታች ያወርደኛል ብትል፣ ራስን ከከዋክብቶች ጋር ብታነጻጽር፣ እግዚአብሔር ከዛ ስቤ አወርድሃለሁ፣ በአሕዛብ መካከል ትንሽ አደርጋለሁ፣ ከምድርም አጠፋለሁ አለው። አጠፋው። እግዚአብሔር አበዛለሁ ካለ ያበዛል፣ አጠፋለሁ ካለ ያጠፋል። ወዳጆቼ ለእስራኤላውያን በተከፈለው ባህር ውስጥ ግብፃውያን አይሻገሩ። አንድ መንገድ ለእናንተና ለጠላቶቻችሁ እኩል አይከፈትም። አሜን በሉ። በቃ ለሁለታችሁም የመሻገሪያ መንገድ አይሆንም። ለአንዳቾቹ መስመጥ፣ ለአንዳንዶቹ መሻገር ነው የሚሆነው። ለእናንተ በተከፈተላችሁ መንገድ ጠላቶቻችሁ አይሻገሩም። እነ ኤዶም እነ ኤሳው አይሻገሩም። በቀለኛ፣ ሟርተኛ፣ ደጋሚ፣ የወንድሙን ውድቀት የሚወድ የወንድሙን ሞት የሚወድ በቀለኛ በጌታ በኢየሱስ ስም አይሻገርም። በኢየሱስ ስም አይሻገርም። በኢየሱስ ስም አይሻገርም። መንገዱ የተከፈተው ለእናንተ ነው ወዳጆቼ። መንገዱ የተከፈተው ለእናንተ ነው። ጠላታችሁማ እኩል አይሻገርም። ከእናንተ ጋር አይሻገርም። እስቲ አይሻገርም በሉ እንዴ! እናንተና ጠላቶቻችሁ እንዴት እግዚአብሔር እኩል መንገድ ይከፍትላችኋል? ለዚህ እኮ ነው ጳውሎስ ይህን ታሪክ ሲናገር እንዲህ ይላል፣ እስራኤላውያን በደረቅ ተሻገሩ፣ ግብፃውያን ግን ሲሞክሩት ሰምጠው ቀሩ። በመሞከርና በማመን መካከል ሰፊ ልዩነት አለ። ሞክረን ሳይሆን አምነን የተሻገርነው፣ ሞክረን ሳይሆን አምነን የተሻገርነው። ጠላቶቻችን እኛን ለማጥፋት ይሞክራሉ፣ እኛ ግን እንሻገራለን። ጠላቶቻችን ይሞክራሉ፣ እኛ እንሻገራለን። ብላቴናውን የሚፈልግ ምን ብሏል? ሞቷል። ከዛን ኤዶሞችን ሁሉ ጨፈጨፋቸው። ሄሮድዮስ ታውቃላችሁ፣ ዘሩ ኤዶማዊ ነው። ሃይማኖቱ ተገርዟል፣ አይሁዳዊ ነው። የፖለቲካ አቋሙ ሮማዊ ነው። ከራሱ ከዘሩ ከሃይማኖቱ የተጣላ አይታችኋል። በኩርና ማጣት ተቅበዝባዥ ያደርጋል። ይሄን ላሳያችሁ። አባትየው እስራኤልን ሁሉ ሊባርክ 12ቱን ነገድ ጠራ። ምን አለ? ሮቤል አለው የጉብዝና መጀመሪያ ነው አለው። የምን መጀመሪያ? የጉብዝና መጀመሪያ ነው። የክብር አለቃና የኃይል አለቃ ነው። ነገር ግን እንደ ውሃ ስለምትወላውል አለቅነት ላንተ አይሁን። እንደምን ስለምትወላውል? ልጁ እኮ የኃይል መጀመሪያ ነው። የክብር አለቃና የኃይል አለቃ ነው። እንደምን ግን ይወላውላል? እንደ ውሃ ስለምትወላውል አለቅነት ለምን ላንተ አይሁን አለ። ውሃ 3 ባህሪ ያለው፣ አንደኛ ፈሳሽ ስለሆነ በነፋስ ኃይል ይነዳል። ነፋስ ወዲም ወዲያም ያደርጓል፣ ፈሳሽ ነው። ሁለተኛ ፈሳሽና አቅም የሌለው ስለሆነ ቁልቁለት ካገኘ ወደ ቁልቁለት ሁሉ ይፈሳል። ውሃ ታውቃላችሁ፣ ወደ ቆፈራችሁበት ሁሉ ነው የሚፈሰው። በዚህ ነው የሚሄደው ብሎ ያስገድዳችሁ። ሶስተኛ የራሱ መልክና ቁመና ስለሌለው የገባበትን ቦታ ነው የሚያክለው። አሁን እግዚአብሔር ሰው ብርጭቆ ሲጨምሩ አምጥቶልኛል። ብርጭቆ ሲጨምር ብርጭቆ ነው የሚያክለው። ብርጭቆ ነው የሚያክለው። አይላንዱ ስታረጉት አይላንድ፣ ጃርካኑ ሲጨምሩ ጃርካን። ውሃ የራሱ ቅርጽና ቁመና የለውም። ሮቤል እንደዛ ነው፣ ወላዋይ ነው። ወላዋይ ስለሆነ የራሱ ቅርጽና ቁመና የለውም። ወላዋይ እንደሆነ የምታውቁት፣ አቋም እንደሌለው የምታውቁት የት ጋር ነው? ዮሴፍ እኮ ሲሸጥ አልተስማማም፣ ሊገደልም ሲል አልተስማማም። ጉርጋድ ውስጥ እንጣለው ሲባል ተስማማ። ለምን? መጥቻ አድነዋለሁ ብሎ አስቦ ነበርና። በኩር እንደመሆኑ፣ በኩርና ማለት እኮ በአባት ፋንታ መቀመጥ ማለት ነው። ይሄ ልጅ በአባት ፋንታ መቀመጥ እየቻለ ነው ማለት እየቻለ ከጀርባ ነው የሚሄደው። ወንድሞቹን እንኳን ማዘዝ አልቻለም። ከጀርባ ይሄዳል፣ ወንድሞቹን ማዘዝ አልቻለም። ከዛስ መጥቶ ጉርጋድ ውስጥ ይፈልጎ የለም፣ ዮሴፍ ተሽጧል። በኩርናውን ማስጠበቅ የሚችልበትን እድል አሳልፎ ሰጠ።
ከዛ ሁለተኛ ቦታ ደግሞ ዮሴፍ በግብጽ ነገሰ። ሲሞን 10 ልጆች ወደ ዮሴፍ ጋር ሄዱ። ሲሞንን ማያዣ አርጎት ቢንያምን ይዛችሁት ነው አለ። ወደ አባትየው መጣና አባ ቢንያምን ስጠኝ አለው። ምን ልታረግ አለው? ሂጄ ካልተመለስኩ የኔን 2 ልጆች ግደላቸው አለው። ያው የበኩር ባህሪ አይደለም። የኔን 2 ልጆች ግደል ሲል ያዕቆብ የመለሰው መልስ ይገርማችሁ። ያንተ 2 ልጆች እንደ ቢንያም አይተደሉም አለው። የቢንያም ዋጋ የላቸውም አለው። ይሁዳ ግን መጣና እንዲህ አለው፣ አባ ስጠኝ 2ቱንም ይዣቸው መለሳለሁ አለ። በኩር ተገኘ ማለት ነው። አያችሁ ሮቤል ያቋም ሰው አይደለም። ወደ ተስፋይቷ ምድር ራሱ ሊገቡ ሲል ማን ቀድሞ ይግባ ሲባል ሮቤል እንዲፍጥጥ ብሎ ያየ ይሁዳ እኔ ቀድሜ ይገባለሁ አለ። ሌላ ቦታ ላይ ደግሞ መሳፍንት መጽሐፍ ምዕራፍ 5 ቁጥር 15 ላይ እንዲህ የሚል ቃል አለ። ዲቦራ ባርቅና የኢሳኮር ትንሹ ነገድ የኢሳኮር ነገድ ለጦርነት ሲወጡ በሮቤል ሸለቆች መካከል ግን ታላቅ ልብ ማመንታትና ምርመራ ነበረ። በጦርነት ቀን ሮቤል በበጎች ጉረኖ መካከል ምን ይሰራል አለ? ፈሪ ያደርጋል። በኩርና ማጣት ፈሪ ያደርጋል። ሌባ ከሰረቀ በኋላ ሁሉም ሰው ያወቀበት ይመስለዋል። አይታችኋል? በቃ ልጆቹ ውስጥ ልክ እንደዛ ፈሪነትን አጋባ። ዜና መጽሐፍ ምዕራፍ 5 ቁጥር 1 ላይ ደግሞ እንዲህ የሚል ቃል አለ። የእስራኤል በኩር ሮቤል ነበር፣ የአባቱን ምንጣፍ ስላረከሰ በኩርናውን አጣ። ልጆቹም ከበኩር ማህበር አልተቆጠሩም። አይታችኋል? በኩርናን ማጣት የራስን ብቻ ሳይሆን የጄኔሬሽን ነገ የልጆችንም ነገ ነው መንጠቅ። ሮቤል ፈሪ ሆኖ በኩርናውን በማጣቱ ነው። ለዚህ እኮ ነው ሙሴ ሮቤልን ስባርኮ ምን አለ? ሮቤል በህይወት ይኑር አይሙት፣ ይሄ በረከት ነው እርግማን ነው? ሮቤል በህይወት ይኑር አይሙት፣ በቃ ይሄ በረከት እኮ አይደለም። የሮቤል ነገድ በእስራኤል እንደተቀበዘበዘ አለቀ። ከቢንያም ነገድ እንኳን ሳኦል የሚባል ንጉስ ተገኝቷል። ከሮቤል ነገድ አንድ የሚጠቅም ሰው አልተገኘም። ለምን? በአባታቸው ወላዋይነት። የኤሳው ዘር እንደዚህ ነው። ጥቅም ካየ ሃይማኖት ይቀይራል። ጥቅም ካየ በኩርና ይሸጣል። ጥቅም ካየ ምንም ነገር ያደርጋል። ስለዚህ ዛሬ የኤዶም መንፈስ፣ በቀለኛ መንፈስ፣ በጓዳ ያጣውን ክብር በአደባባይ ለማስጠበቅ የሚጥር ወዳጆቼ፣ በጓዳ የታጣ ክብር እንዴት በአደባባይ ለዞም በአደባባይ እንዴት ይመለሳል? አይመለስም እኮ። የኤሳው ክፉ ባህሪ ነው። ወንድሙን ነፍስ ድረስ አሳደደ። ነገር ግን ያዕቆብ እየበዛ ሄደ። እስቲ አንድ ጊዜ አሜን በሉ። በቃ ኤሳው ያዕቆብን ለማጥፋት የሄደበት ርቀት ያዕቆብ ራሱን ለመጠበቅ አልሄደም። በቃ ያዕቆብ ኦሬዲ ገዢ ስለሆነ አልተፍጨረጨረም። እግዚአብሔር አጠፋለሁ አለው፣ ከምድር አጠፋው። የመጨረሻው የሄሮድዮስ ምድር ላይ የኖረው የኤዶም ዘር ሄሮድዮስ የውርደት ሞት የሞተው ሃይማኖቱን ቀይሮ ምኑን ቀይሮ የሞተ ሰው ነው። ወዳጆቼ ዛሬ መልላችሁ መጥቻለሁ። እግዚአብሔር ዋና ባደረጋችሁ ነገር ላይ ይኸውላችሁ፣ ከሰይጣን ትልቅ ስጦታ የእግዚአብሔር ምንም ይበልጣል። አሜን አላችሁ? ከሰይጣን ትልቅ ግብዣ የሰይጣን ምንም ይበልጣል። መርደኪዮስ እኮ አንድ ጊዜ በኩርናውን ቢሽጥ ያለ እግዚአብሔር መንግስት ይችል ነበር። አልሰግድም አለ። ፋይናሊ ግን የሚሰገድለት አምላክ እንዳለው አሳየ። በጎዳና ጠበቀ። ሃማ መርደኪዮስን ለማጥፋት ሄዶ ርቀት አይል፣ መርደኪዮስ ራሱን ለመጠበቅ አልሄደም። ትዝ ይላችኋል ምዕራፍ 6 ላይ ትዝ ይላችኋል። ንግስቲቷ ምሳ ጋብዘው ነገ ራት ጋብዛቸዋለሁ ብላ ለሃማም ለአርጤክስስም ነግረው ስትወጣ መርደኪዮስ ጎዳና ላይ ቁጭ ብሏል። ምን እንደሚል ታውቃላችሁ መጽሐፍ ቅዱስ? ሃማም መርደኪዮስ ተረጋግቶ ቁጭ እንዳለ ባየ ጊዜ ቁጣው ነደደ ይላል። ጠላታችሁ እኮ ስለተረጋጋችሁ ብቻ እኮ ቁጣው ይነዳል። ይሄ እኮ የኤዶም ባህሪ ነው። መረጋጋታችሁን የማይወድ፣ ሰላማችሁን የማይወድ፣ የሚከተላችሁ ልጆቻችሁን ሊቀጭ የሚፈልግ ማይለቅ የሚከተል አማሊቅን እየወለደ ጠላት የሚያበዛባችሁ በጌታ በኢየሱስ ስም የተገለበጠ ይሆን። በኢየሱስ ስም ይገልበጥ።
እቺን ብቻ ላሳያችሁና ሰዓቴን ጨርሻለሁ ልጸልይላችሁ ይወላችሁ ኤዶም የእስራኤል ታሪካዊ ጠላት ሆነ ታሪካዊ ጠላት ሆነ ሞዓብ ታውቃላችሁ የእስራኤል ታሪካዊ ጠላት ነው ሞዓብ የማን ልጅ እንደሆነ ታውቃላችሁ የሎጥ ልጅ ነው ሎጥ ከሴት ልጅ የወለደው ልጅ ነው ሞዓብ ታሪካዊ ጠላት ሆነ መንገድ የሚዘጋ ጠላት ሆነ ለዚህ ነው ሞዓብ በድንኳን መካከል እንዳይገኙ አለ ሙሴ ሕጉን ሳመጣ ሞዓብ ጠላት ነው ወንድም እኮ ነው ኤዶም የያዕቆብ ወንድም ነው አማሊቅ የኤዶም ልጅ ነው ይሄ ሁሉ ወንድማማቾች ናቸው እየወለደ ያበዛው ጠላት እንጂ ወዳጅ አይደለም ወዳጆቼ ጠላቶቻችሁ በየአመቱ ሊወልዱ ይችላሉ ጠላት ሊያብሩ ይችላሉ ወዳጆቼ ጠላቶቻችሁን ለማጥፋት አንድ መሳሪያ አለ እንዲህ ይላል መጽሐፍ በጠላቶቻችሁ መንደር ድብደባ ተዋዟል ድብደባውም በከበሮ በእልልታ ድብደባው በምንድነው በከበሮ በእልልታ በፉጨት ነው ወዳጆቼ በጠላቶቻችሁ መንደር አሁን ድብደባ ታዟል እናንተ እዚህ እልል ስትሉ እዛ ጠላታችሁ እየተመታ ነው እዚህ ለጌታ ክብር ስታመጡ እዛ እየተመታ ነው በጠላቶቻችሁ መንደር አሁን ድብደባ ታዟል ድብደባውም በከበሮና በእልልታ ነበር ተብሎ እንደተጻፈ አሁን እንደበድባችኋለን ጠላቶቻችንን ወዳጆቼ ጠላት ሁሉ ጊዜ እናንተን ለማጥፋት ይተጋል ሁሉ ጊዜ እናንተ ግን እግዚአብሔር ለዚህ እኮ ነው ጳውሎስ ይሄን ከማይል ሞት አድኖናል አለ ካያችሁትም ካላያችሁትም ኤዶም እግዚአብሔር አድኗቸዋል የሚከተላችሁ ድላችሁን ስኬታችሁን የማይፈልግ መኖራችሁን የማይወድ